ቤተሰቦቼ እንግዲህ አብርሽ ዛሬም ተመልሶ መጥተዋል ማለት ነው። ያው ሩታንም በመለመን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ምዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ዛሬ እውነት ለመናገር እኔ በጣም የገረመኝ ነገር ቢኖር እኔ በህይወቴ አብርሽ ማለት ከተንቢ ጋር ሲመጣ ነው ማቀው ማለት ነው። እና በህይወቴ እኔ ነጠላ ለብሶ ቤተ ክርስቲያን ሲሄድ አይቼው አላቅም። ምክንያቱም ዛሬ ሲጫወቱ ማለት ነው ዘፈኑን ታውቀዋለህ ወይ እንኳን ስትለው አንቺ ነሽ እንጂ ምዘፍኒው እኔ የቤተ ክርስቲያን ልጅ ነኝ ሲል ነው የሰማሁት ማለት ነው። በህይወቴ አብርሽ እኔ ቤተ ክርስቲያን ሲሄድ አይቼ አላቅም። ከምሬ ነው ምላችሁ። እና የቤተ ክርስቲያን ሰው ብትሆን ፈጣሪህን ብትፈራ ፈጣሪህን ብታከብር በእኔ ላይ ፈጣሪ አለ ብትል እንደዚህ አይነት ነገር ስራ አሰራም። ምክንያቱም አንተ አብርሽ ይቅርታ አድርግልኝና ማለት ነው እና እምነትህንም አታውቅም፣ ለእምነትህም ክብር የለህም። ለምን ቢሆን አንድ ሰው በፈጣሪው የሚያምን ከሆነ እንደዚህ አይነት የወረደ ስራ አይሰራም። አንተ ድራማም ቢሆን ራስህን ዝቅ አድርገህ ሚስትህን ዝቅ እያረክ ነው ማለት ነው። እውነቷ ነው ሩታ ማለት ነው። ምክንያቱም አንተ እየፈለክ እየመጣህ ማለት ነው የሆነ ነገር ባልካት ጊዜ እሷ ትናገራለች። ምክንያቱም አንተ በጣም ብልጥ ነህ። እውነቴ ነው ሙላቱ ማስመሰል ትችልበታለህ። ለራስህ ደግሞ ተቆጥበህ ማውራት ትችላለህ። አስመስለህ መሳቅ፣ የሆነ መሸወድ፣ ኦዲየንስን እየሸወድክ እያሳሳቅ ምስኪን እንደምትባል እየለመናት እምቢ ያለችው እኮ እንደዚህ ነገር እንድትባል ቀስ ብለህ ነው የምታወራው። ሩታ ግን እውነቴ ነው ከልቧ የዋህ ናት። ብልጥ አይደለችም። እሷ ጀግና ናት እንጂ አስተሳሰብ አላት እንጂ ካፌ ምን ይወጣል ለምን ሰው ይቀየማል የሚባል ነገር የላትም። አብርሽ ግን እውነቴ ነው ምላችሁ ለሚያወራቸው ነገር ተጠንቅቆ ነው የሚያወራው ማለት ነው። ሩታ ግን ወደ ኋላ ማለት አትችልም፣ መደበቅ አትችልም። ፊት ለፊት መናገር ነው የምትችለው። ለምን አትደባደብም? ፊት ለፊት ነው የምትደባደበው ማለት ነው። አብርሽ እኔ የሚገርመኝ ነገር ማለት ነው አንተ አይደለም ጥፋቱ ማን ነው? በመጀመሪያ ደረጃ አታምጣ ስትልህ እቤት ለምን አመጣሃት ማለት ነው። ትላንትና ያለፈው ነገር ይለፍና ትላንትና እንኳን ማለት ነው ከሚስትህ አይደለም እኮ የምትከራከረው የነበረው እንዴ። ሩታን የምትፈልግ ከሆነ ትዳር የምትፈልግ ከሆነ አንተ ይቅርታን ማንን ገደለ? ይቅርታ ለምን አትልም? አባትህን ለምን አትልክም? እውነት በሩታ ላይ መጫወት ካልፈለግ፣ በኦዲየንስ ላይ መጫወት ካልፈለግ፣ አስመስለህ መኖር ካልፈለግ ጋሽዬን ለምን አትልክም? ሽምግልና ለምን አትልክም እንዴ? ዛሬ ላይ ይህም በነበርክበት አላዛር በላከው ሽምግልና ማለት ነው ያንን ክብር ለምን አታሳያትም? ለሩታ ማለት ነው ያንን ነገር ልከህ በሽማግሌ በእናቷ በአባትህ ፊት በእናትህ ፊት ማለት ነው። ከዛሬ ጀምሮ እኔ በህይወቴ ማንኛውም ሴት አላስገባም። አሁን ማሰብ ያለብኝ ሚናፍቁኝ በቃ ስለ እነሱ ማስበው ለልጄና ለሩታ። እውነቴና ክሎሬክስ ገዛህ እንዴ? እውነት ልትታነቅ አንተ አራታሹ በጣም ይደብራል። እውነት በቀልድ ማርጋህ በጨዋታ ማርጋህ። እውነቴ ነው የምልህ ሩታ ለሽቀላ ነው የምትመጣው። አንተ የምትፈልገው ሄርሜላን ነው። ከዚህ ሁሉም ሄርሜላ ነው ማፈቅረው ከምትል ወይም ደግሞ ያንን ነገር ፈርታህ ነው እንጂ ሄርሜላን ነው የምትፈልገው እንዴ። ትናንትና ራሱ ይሄው ቲክቶክ ሰፈር ሂድና የሚስትህን ወሬ ስማ ማለት ነው። ሚስትህን ከፍ ዝቅ እንደሚያደርጓት ማለት ነው ዩቱበሮች። እሱ አብርሽ አይፈልግሽም ለምን አይገባሽም ሩታ በተባለችው ሚስትህን ቲክቶክ ላይ ሂደህ ሼር እያደረጉልህ ነው። ያንን ሼር እያደረጉልህ አታይም? ምንድነህ አንተ አታስብም? እውነት አንዳንዴ ማለት ለራስህ ለህሌናህ ሁሌ እንደዚህ ሰው እየነገደብህና ሰው እየሸቀለብህ አትኑር። ለሰው ትራፊ አትሆን። እኔ ትንሽ ነገር ይበቃሃል። በጥሩ ነገርና እስቲ እና ሀይሚኔ እህትህኔ የሆነ ድራማ ይሰሩና ማለት ነው ትንሽ ጊዜ ያቆሙታል። ፍቅር በፍቅር ይሆናሉ፣ ደስታ በደስታ ይሆናሉ። ያንተ ድራማ አያልቅም። 9 ወር በሙሉ 1 አመት በሙሉ አንድ አይነት ውሸት። ደግሞ አታፍርም አንተ? የቤተ ክርስቲያን ሰው ነኝ ስትል አንተ የቤተ ክርስቲያን ሰው እንደዚህ ነው እንዴ? የቤተ ክርስቲያን ሰው የሆነ ሰው ቤተ ክርስቲያን የሚያከብር ማለት ነው በሚስቱ ላይ ሚስት ይደርባል እንዴ? ሙሽሚትን ይዞ ይመጣል እንዴ? እውነት በጣም ነው የተናደድኩት እኔ ማለት ነው። ምክንያቱም ሩታ የምትለው ነገር በቃ ተዋት፣ ተዋት፣ ልቀቃት። እውነት አሁን ይቅርብህ። አንተ ሁለት አማራጭ ከያዝክ እዛ ሄርሜላ ትላለ፣ እዚህ ሩታ ትላለ። በቃ እንዳለችህ ገኒ ማለት ነው። አንተ ለምን በአንድ አትወስንም እንዴ? ሩታን ከፈለግ በስነ ስርዓት ማኖር፣ በሽምግልና ይቅርታ ጠይቀህ ወደ ቤትህ መመለስ።
ሩታ እኮ አልመለስም ያለችህ እኮ ይሄው አለችህ እኮ መቼም አልረሳም፣ መቼም ረሳው ነገር አይደለም አለች። አው አይረሳም። ምክንያቱም እኛ አንተ ብትደብቅ ሚዲያ ያየነው ነገር አለ። ሚዲያው ላይ ቪዲዮአችሁ እኮ አለ። አርግዛ ምን እንደምትሰራት እንደነበረ እርጉዝ ሚስትህ እንኳን ምግብ ሳትቀምስ የወጣችበት ታይም አለ። አላሰብክም። የራስሽ ጉዳይ ነው ሂጂ ብላህ እኮ በር የከፈትከላት ሴትዮ እኮ ነው። ከሩታ እኮ ውሽሚትን የመረጥክበት ስንት ጊዜ አለ። ሞር እንኳን ሌላ ሀገር አትሂድ ልጃችን አብረን እናሳድግ ስትለው እኮ ጥላሃት አንተ የትክበት ታይም አለ እንዴ? ለብቻዋ ያን ሁሉም ባስ ስታለቅስ ማለት ነው። እንደውም ሩታ እኮ ጀግና ናት። ለአንተ መልካም ሴት ናት። መልካምና ጥሩ ሴት ስለሆነች ነው እስካሁንም ድረስ የምታቆምህ አጠገቧ ማለት ነው። በቀልድ እያለቅ ፈቶ ምን ያደርግላታል ለሩታ? ልጅዋ አጠገቧ እኮ ነው። ከፈቶ ከቁሳቁስ በፊት ይቅርታ ጠይቀህ የተሰበረው ልቧን በቃ ጠግናት። አንተ ምንድነው ይቅርታ ማጠይቀው ማለት ነው? ይሄ ለሽቀላ እኮ ነው። ሩታን ሽቀላ ላይ ነው ነገረችው እኮ። አሁን እንደዚህ የቀየረኝ እኔ የአንተ ማንነትህ ነው። እውነትዋ ነው። አንተ አብርሽ አይደለም አንተ የቤተ ክርስቲያን ሰው ልትሆን የድሮ ማንነትህ ከአንተ ጋር ከራስህ የለም። የድሮ ቡታጀራ የነበረ አብርሽና አሁን ያብርሽ አለ አንድ ነው እንዴ? አሁን እኮ ደነደንክ። ሀብታም በሀብታም ሆንክ። ግን ሀብታም ለሰው ልጅ ምንም አያደርግለትም። ገንዘብ ጠፊ ነው። ክብርህ ይሻልሃል። እውነት ሚስትህን አክብር፣ ራስህን ተከበር። እንደው አንተ ጥሩ ጥሩ እንደነሰራህ መልካም መልካም እንደሆንክ ነገር ቪዲዮ ላይ መጣህ አታስመስል። የእናንተ ስራ እናውቃለን፣ ነገር ግን ያስጠላል፣ ይደብራል። አብልሽ ሁልጊዜም አንድ አይነት ስራ እንዴ! በቃ ተዋት። ትጎዳም፣ ትሰበርም፣ ትነሳም በፊት ያን ሁሉ መከራ ስታሳይ ያን ሁሉ ስቃይ አሳልፋ ለዚህ ደረጃ ልጅ ያሰቀፋታላ። ዛሬ ምን ትሆናለች? ምንም አትሆንም። አንተ ብትይ ሌላ ወንድ ታመጣለች። ሌላ ህይወት ይቀጥላል ማለት ነው። አንተም ሌላ ህይወት ብትቀጥል ሩታም ሌላ ህይወት ትቀጥላለች። አንተ ብቻ ነህ እንዴ ሴት የምታገባው ማለት ነው? ወንድ በአገሩ ጠፋ እንዴ? በዚህ ናክል ማለት ነው። አረ አንዳንዴ ለክብርህ እንኳን ተጨነቅ። እውነት በጣም ያስጠላብሃል። አሁን ሞር ለአንተ እየተጨነቅን ነው። እኔ እውነቴ ነው የምላችሁ ለአብርሽ እየተጨነቅኩ ነው። ለምን እንደሆነ ታውቃላችሁ? ሁልጊዜም ውሸት፣ ሁልጊዜም አንድ አይነት ድራማ፣ ሁልጊዜም ሚስትን እየመጡ ጨቅጫቃ። አንተን እኮ ጨቅጫቃ። እኔ ወንድ ጨቅጫቃ ሳይ አንተን። ምክንያቱም አንተ ጀግና የሚሉ አንተ በርታ፣ አንተ ጠንክራ፣ አንተ የበላይ ነህ የሚሉ ራስህ የሚመስሉ ሰዎች ናቸው ማለት ነው እንጂ ትዳርህ ብትፈልግ 5 ሰኮንድ አይጨርስብህም። ይቅርታ ማለት እኮ 3 ፊደል ናት እኮ። ሌላ መኪና የሚያስገዛ ወርቅ የሚያስገዛ የልጅ ፈቶ የሚያስገዛ ነገር አይደለም። ሲቀጥል ሩታን አትፈልጋትም አብርሽ። ለምንድን ነው የምታሾፍባት? ምክንያቱም ኦዲየንስ ስለሚወዳት ኦዲየንስ አጠገብ እሷ በደለችው እንድትባል ሩታ ናት የገፋችው እንድትባል ሁልጊዜም እየመጣ እሷ ክፉ የምታወራው ነገር እውነት ቪዲዮ ደቅነህ ባትመጣ ማለት ነው። በቃ አንተ እቤት አትምጣ ከባልክ አትምጣ። ያለ ቪዲዮ መሄድ ማየት አትችልም? በእናት በአባትህ እናት አባትህን ይዘህ ሩታ ምን ሆናለች ብለህ አትል። ሁልጊዜ እንደዚህ ናት ሁልጊዜ